አህለን ወሳህለን እንኳን ደህና መጣችሁ። ሰላም ነሽ? በጣም አሪፍ ትምህርት ነው። በርቺ። ጉንፋን ይዞኛል ያስለኛል የሚለውን ስሪልኝ። ሌላው ተመችቶኛል። ዕንዲ ኢንፍሉዌንዛ። ዕንዲ ኢንፍሉዌንዛ ጉንፋን አለብኝ ማለት ነው። ዕንዲ አለብኝ፣ ኢንፍሉዌንዛ ጉንፋን ነው። ኢንፍሉዌንዛ የእንግሊዝኛ ቃል ቢሆንም በብዛት ይጠቀሙበታል። ዕንዲ ካሓ፣ ዕንዲ ካሓ ሳል አለብኝ ወይም ያስለኛል ማለት ነው። ካሓ ሳል። ሰላም እህቴ፣ እባክሽ በጥርስ ህመም ተሰቃየሁ። የጥርስ መቦርቦር ምን ይባላል? ከመሃል ያለው ነው ማለት እባክሽ በኮሜንት መልሽልኝ። ነገ ከሰዓት ስለሚሄድ ሐኪም ቤት። ዶክተር عندي ألم في السن اللي في النص. ዶክተር عندي ألم في السن اللي في النص. ዶክተር በመካከለኛው ጥርሴ ውስጥ ህመም አለኝ ወይም አለብኝ ማለት ነው። عندي አለኝ ወይም አለብኝ። አለም ህመም፣ ፊ ውስጥ፣ السن ማለት ጥርሱ ማለት ነው። ፊ السن ማለት ደግሞ ጥርሱ ውስጥ፣ ጥርሱ ላይ። اللي في النص ማለት መሃል ላይ ያለው። يمكن في تسوس። يمكن في تسوس ምናልባት ተቦርቡሯል ማለት ነው። يمكن ምናልባት፣ ፊ አለ፣ ተሰውስ መቦርቦር ነው። ጥርሱ ሲቦረቦር ተሰውስ ይባላል። ፊ ተሰውስ ማለት ደግሞ ተቦርቡሯል ማለት ነው። ትንሽ ለየት ባለ ሁኔታ السن اللي في الوسط فيه تسوس ማለት እንችላለን። السن اللي في الوسط فيه تسوس ይሄም መካከለኛው ጥርስ ማለትም መሃል ላይ ያለው ጥርስ ተቦርቡሯል፣ የተቦረቦረ አለበት ማለት ነው። ፊል ወሰጥ ማለት መሃል ላይ ማለት ነው። ውዴ በቻ ማለት ምን ማለት ነው? በኮመንት መልሽልኝ። በቻ ማለት ልጅ ማለት ነው። ልጅ በአጠቃላይ በቻ ይባላል፣ ግን ይሄ አረብኛ አይደለም። ከህንዶች ቋንቋ የተወሰደ ቃል ነው። ምክንያቱም ከድሮ ጀምሮ ህንዶች፣ ፓኪስታኒዎች ሂንዲ እና ኡርዱ የሚናገሩ በብዛት ስላሉ አሁንም ሆነ በፊት ማለት ነው በቻ የሚለውን ቃል ጨምሮ ብዙ ቃላቶች እንዳሉ ሰምቻለሁ። እህቴ እግዚአብሔር ይባርክሽ። በጥል እና አላህ ይብላና ማለት ምንድን ነው? በጥል ተው ወይም እረፍ ማለት ነው። ለምሳሌ በጥል اللعب፣ በጥል اللعب ጨዋታውን አቆም ማለት ነው። ጨዋታውን ተው። اللعب ማለት ጨዋታው ማለት ነው። በጠልተ الشغل፣ በጠልት الشغل ስራ ተውክ ወይም ስራ አቆምኩ ማለት ነው። በጠልት ተውክ፣ አቆምኩ። ሽغል ስራ ነው። በጠል المزاح፣ በጠል المزاح ቀልዱን ተው ማለት ነው። ቀልዱን አቁም ማለት ነው። المزاح ቀልድ ነው። አትቀልድ ለማለት ላትምዛሕ እንላለን። ላትምዛሕ። ሴት ከሆነች ደግሞ ላትምዘሒ እንላታለን። ላትምዘሒ። المزح هذا ما يعجبني። المزح هذا ما يعجبني ይሄ ቀልድ አያምረኝም ወይም ደስ አይለኝም ማለት ነው። المزح ቀልዱ፣ هذا ይሄ፣ ما يعجبني አያምረኝም ወይም አይስማማኝም ወይም ደስ አይለኝም እንደማለት ነው። አንድ ሰው ከኛ ጋር የማይሆን ቀልድ ለመቀለድ ሲሞክር እንደዚህ እንለዋለን። አላህ ይብላና፣ አላህ ይብላና ፈጣሪ ይፍረድ እንደማለት ነው ይመስለኛል። በጣም እርግጠኛ አይደለሁ። ውዴ ሰላም፣ እንዴት ነሽ? እና ስልክሽን ስጪኝ። አዕጥኒ ረገሚክ፣ አዕጥኒ ረገሚክ ቁጥርሽን ስጪኝ ማለት ነው። ወንድ ከሆነ አዕጥኒ ረገመክ እንለዋለን። አዕጥኒ ረገመክ ቁጥርህን ስጠኝ። ትንሽ ለስለስ ባለና ትህትና ባለበት ሁኔታ ለመናገር ከፈለግን ለው ሰማሕቲ ሙምኪን ታዕጢኒ ረገሚክ እንላለን። ለው ሰማሕቲ ሙምኪን ታዕጢኒ ረገሚክ፣ እባክሽን ቁጥርሽን ልትሰጪኝ ትችያለሽ ወይ ማለት ነው። ለው ሰማሕቲ እባክሽን፣ ሙምኪን ይቻላል፣ ታዕጢኒ ትሰጪኛለሽ፣ ረገሚክ ቁጥርሽ። ወንድ ከሆነ ደግሞ ለው ሰማሕት ሙምኪን ታዕጢኒ ረገመክ እንለዋለን። ለው ሰማሕት ሙምኪን ታዕጢኒ ረገመክ። ለው ሰማሕት እባክህን፣ ታዕጢኒ ትሰጠኛለህ፣ ረገመክ ማለት ደግሞ ቁጥርህ ማለት ነው። እህቴ ጉዋ ማለት ምን ማለት ነው?
ይህንን ቃል በሁለት አይነት ተርጉሜዋለሁ። የተለያዩ ትርጉሞች ናቸው። ጉዋ ወይም ቁዋ ማለት ኃይል፣ ጥንካሬ፣ ጉልበት ማለት ነው። ለምሳሌ ወላሂ ማ ዐንዲ ጉዋ ወይም ወላሂ ማ ዐንዲ ቁዋ አሽተግል አልየውም ማለት በእውነት ዛሬ ለመስራት ጉልበት የለኝም ማለት ነው። ወላሂ ማለት በእውነት እንደማለት ነው። ማ ዐንዲ የለኝም። ቁዋ ወይም ጉዋ ኃይል፣ ጉልበት፣ ጥንካሬ ማለት ነው። እንደጠቀስኩት አሽተግል እሰራለሁ፣ አልየውም ዛሬ። ዒንዶ ጉዋ ወይም ዒንዶ ቁዋ ማለት ጉልበት አለው ማለት ነው። ዒንዶ አለው። ማፊኒ ጉዋ ማፊኒ ጉዋ ወይም ማፊኒ ቁዋ ማፊኒ ቁዋ ማለት ጉልበት የለኝም ማለት ነው። ማፊኒ የለኝም። አንዳንድ ሰዎች አላህ ይገዊክ ይላሉ። አላህ ይገዊክ ማለት ፈጣሪ ጉልበት ወይም ኃይል ወይም ጥንካሬ ይስጥህ ማለት ነው። ሌላኛው አባባል ደግሞ ጉዋ ወይም ጅዋ ነው፣ ውስጥ ማለት ነው። በተለይ ግብጾች ናቸው ይህንን ቃል የሚጠቀሙት። ለምሳሌ አሰያራ ጉዋ ወይም አሰያራ ጅዋ ማለት መኪናዋ ውስጥ ነች ያለችው ማለት ነው። አሰያራ መኪናዋ። አልፍሉስ ጉዋ ሸንጣ አልፍሉስ ጉዋ አሸንጣ ወይንም አልፍሉስ ጅዋ አሸንጣ አልፍሉስ ጅዋ አሸንጣ። ይህ ማለት ገንዘቡ ቦርሳ ውስጥ ነው ያለው ማለት ነው። አልፍሉስ ገንዘቡ፣ አሸንጣ ማለት ቦርሳው ማለት ነው። ልጠቅስላቸው የምፈልገው ነገር እኛ ቦርሳ የምንለው ሻንጣ የምንለው በእነሱ ሻንጣ ነው የሚባለው ሁለቱም። ስለዚህ ቃል የማውቀው ይህን ያህል ነው። ምናልባት ሌላ ትርጉም ሊኖረው ይችላል፣ እኔም አላውቀው። ወደፊት ካገኘሁት ነግራችኋለሁ። የምታውቁ ካላችሁ ደግሞ ንገሩን። በመጨረሻም አንድ ምርቃት ቃል ልንገራችሁ። አላጡል የሚለውን ቃል ሰምታችሁ ታውቃላችሁ? አላጡል የሰማችሁት ይመስለኛል። በጣም በጥቅም ላይ የሚውል ቃል ነው፣ ግን በተለያየ ሁኔታ ነው የሚነገረው። በአንድ በኩል ወዲያውኑ ወይም አሁኑኑ ማለት ነው። በሌላ በኩል ደግሞ ሁል ጊዜ ማለት ነው። በምሳሌ ላስረዳችሁ። ተዓል አላጡል፣ ተዓል አላጡል አሁኑኑ ና ማለት ነው። ሴት ከሆነች ተዓሊ አላጡል እንላታለን። ተዓል ና ማለት ነው። ተዓሊ ማለት ደግሞ ነይ ማለት ነው። ሰዊህ አላጡል፣ ሰዊህ አላጡል አሁኑኑ አድርገው ወይም ስራው። ለሴትም ይሆናል። አሁኑኑ አድርጊው ወይም ስሪው ማለት ነው። ሰዊህ ማለት አድርገው፣ አድርጊው፣ ስራው፣ ስሪው ማለት ነው። راح أرجع على طول راح أرجع على طول አሁኑኑ እመለሳለሁ ማለት ነው። ይሄ ደግሞ راح أرجع እመለሳለሁ። በሌላ አይነት ደግሞ አላጡል ማለት ሁል ጊዜ ወይም ዝም ብሎ ማለት ይሆናል ብያችኋለሁ። ለምሳሌ هو يضحك على طول هو يضحك على طول እሱ ሁል ጊዜ ይስቃል ወይም እሱ ዝም ብሎ ይስቃል ማለት ነው። هو እሱ يضحك ይስቃል። ሴት ከሆነች ህያ ተضحክ አላጡል እንላለን። ህያ እሷ ማለት ነው። ተضحክ ትስቃለች። ትምህርታችን እዚህ ላይ ያልቃል። ስለተከታተላችሁኝ አመሰግናለሁ። ሀሳባችሁን ለማወቅ ስለምፈልግ አስተያየታችሁን መስጠት እንዳትረሱ። ጥያቄዎቻችሁን ላኩ፣ በተቻለኝ መጠን እመልስላችኋለሁ። ደህና ሁኑ ከማለቴ በፊት ግን ሰብስክራይብ ያላደረጋችሁ ካላችሁ አድርጉ፣ ላይክ እና ሼርም አድርጉ። ማዕሰላማ። ደህና ሁኑ። እወዳችኋለሁ።